የዜማ ግብዣ አለን አዲስ አልበሙ እጅግ በጣም ተወዶለታል እስኪ ወደዚህ ጋብዘውና ትንሽ ተጨዋውተን ከዛ በኋላ ተወዳጅ ስራውን ያቀርባል ስሙን ስጠራው ሙቅ አርጋችሁ እናንተም ተቀበሉናላችሁ ሚክ ዋን ወደ መድረኩ ለስታይሉ ለሚክ በቃ የምር ሚክ ነው አሁን ለምሳሌ ሰይፉ የሚለው ስም ከዚህ ያለባበስ ጋር ሊሄድ አይችልም ዛሬ ያዘንጠን ከቢር ነው መሰለኝ ከቢር ነው ከቢር እንደዚህ ያዘንጠ ልኮኛል ለከቢር አንዴ አይረጋ ከቢር ሁሉም አይነት አልባሳት አለውና ግን ምን ይላል መስላችሁ ያያችሁና እንደ ድሚያችሁና እንደ ስታይላችሁ ስም ማን ነው ሚክ ዋን አው ይሄ ነው የሚገባው ያው ሚክ ዋን ዲያስፖራ ሰይፉ ኮለ ለሰይፉ ሚክ እንዴት ነህ አማን ነው እንዴት ነህ ከአሜሪካን የመጣኸው አዎ ከቻል አዎ አዲስ አልበሙ በጣም ተወዶለታል ሚክ ዋን በኤላ ቲቪ ላይ አይታችሁ ሰምታችሁ ስለተደሰታችሁበት ሊያመሰግናችሁ ነው እዚህ የመጣው ጥያቄ ታይታችሁ ታውቃላችሁ ትተዋወቃላችሁ ሁለታችሁ በፊት ምናልባት በቴክስት ነው አስተዋለ ተስታውስ ይችላልች እንዳልኩ እሷ ዝነኛ ነበረች የዛኔ ሃይ ስኩል ተማሪ ፍሪኮች ነን ምናምን ምናልባት ታናሽ ነው እያለ ነው ባለ 27ቱ ሲገርመን ባለ 23ቱ ከቻ ገረመሽ ታናሽሽ መሆኑ ጠይቋ ሰይፍዬ እንስማ እንጂ ፕሩቭ አደረኩላት ሚክ ዋን እንዴት ነው ታላቅሽ የሚሆነው ስንት ዋን ሚክ ዋን አንዱ ከፊት ስንት አለው እውነት ኦኬ የእድሜ ነገር አንቺ ሰው አያምንሽም አንቺ እስኪ የመኝ እንዴ መኝ በጣም ታናሽሽ ስንት ነው ብላ ነው 27 ነች እሷና ከኔ በታች የት ነበር የምታውቃት በደንብ አስታውሳት አይ ኩዮች ነበር ነው ዛኔ ተው እንጂ አዚሁ ቦሌ ትምህርት ቤት ነው አይ እንዲሁ በቴክስት ላይ ነው በቴክስት ኦኬ እሷ ግን በጣም ዝነኛ ስለሆነችና ስለበዛባት ዝና ዛኔ ታዋቂ ነበረች አላስታወሰች ያው ደረሱብን አታስታውስም እኛ ቆመን ጠበቅናቸው ደረሱብን ታናናሾቻችን እንኳን አዲስ አልበም በጣም ተወዷል yes ክሊፕ ከፈለክ ብሩክታይት አለች ትናንት ሰርተን አጠናቀቅን ፍቃደኛ ከሆነች መግባት ይቻላል አመለጠኛ በደስታ ምን ጥያቄ አለው አሪፍ ይሆን ነበር ብሩክታይት ከገባችበት ባንዴ ነው ምንም ጥያቄ የለም ሰርቼበታለሁ በሱ ዘፈን ራሱ ቲክቶክ የትኛው ዘፈን አረባክ ሚለው አረባክ እንዴት አላየሁት ግን አረባክ ሚለው ነው የሰራሁት እኔ ኦኬ እሱ ፓርት ነው የሚያገባኝ ይሄ ሞታለው ምናምን እሱ አይ መለከትሽ አላንተ ሞታለው አረባክሽ ነው አይበላልኝም አይጠጣልኝም እሱ አይሴቷን ሳይሆን የወንዷን ወክላ አረባክ ሚለው አይ አረባክሽ እኔ ለምትለው አቺክ ነው እንጂ ወንዷን ወክላ አይበላልኝም አረባክሽ እንደማለት ፍቅር ይዞ እያሰቃየኝ ነው 27 ዓመቷ ነው አረባክ ይመቻል ዘፈኑ ይመቻል አረባክ እኔ የለሁበትም እኔም የለሁበትም አሪፍ ደረጃውን የጠበቀ አልበም ስለሰጠን እናመስግን በጣም አመሰግናለሁ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ ኤቢ ዞን የኤሌክትሪክ ዕቃዎች ማምረቻ ፋብሪካ ዋስትና ባለው በሀገሩ አስተማማኝ ምርት ይሞሉ ያለ ኤሌክትሪክ ዕቃዎች ብርሃን የለም እኛ ደግሞ የብርሃን አጋሮች ነን ኤቢ ዞን ህንጻውን ወይም ቤትዎን ወደ ላቀ ደረጃ የሚያሸጋግርልዎት ትክክለኛው የኃይል ምርጫ ነው ሰንጋተራ
ነጋዴዎች ህንፃ ምድር ላይ የኤቢ ዞንን የኤሌክትሪክ ዕቃዎች ያገኛሉ። ኤቢ ዞን። ለተጨማሪ መረጃ በ8976 ደውሉ። ይዘዙን፣ ባሉበት እናደርሳለን። ኤቢ ዞን ትሬዲንግ። አሁን በፊት እንግዲህ የሰይፉ ቤቤስ እንግዳ ነበረ። ኑሮ አሜሪካ ነው። ጽዳት ስራ ወደ ሜታ ገብቶ አሁን ግን በሜታ ድርጅት ፌስቡክ ላይ ማለት ነው የአይቲ ኢንጂነር ለመሆን የበቃ ወጣት ነው። ሚክዋን መግባባት አልቻልንም ከድራመሬ ክንዴ ጋር። ሜታ ገብቶ ስል ቢራው ሜታ አቦ አረገው ሜታ ፌስቡክ ተባርከባል ፌስቡክ በድሮ ስሙ ለፌስቡክ እንዴት ነው ማለት ለብዙ ወጣቶች አሁን እዚህ የደረስክበትን ደረጃ ሲያዩ ችግር መከራ እንደሌለ ነው የሚያስቡት። ምንድነው አሁን ለምሳሌ የጽዳት ሰራተኛ ሆነ ገብተህ በጥረት አይደለ የአይቲ ኢንጂነር ሆንከው? ያንን ሚኳን ይገምተው ነበረ? አላማና ግብ ነበረው ወይንስ ሂደቶች ናቸው ወደዛ የወሰዱት? በዛ መሀል ወደ 4-5 የተለያየ የስራ ፖዚሽኖች ነበሩኝ። እዛ ሆኖ ግን ባንዴ አይደለም ከጽዳት ማለት ነው። በጣም አንድ የምመክረው ነገር ለዚህ ጀነሬሽን ምናልባት የእንግሊዝኛ ቋንቋ ማወቅ እንደ ስኪል እውቀት አይደለም፣ በእርግጥ ግን እንደ ስኪል በጣም ጠቃሚ ነው። ምናልባት በጣም አድቫንቴጅ ለኔ የረዳኝ እሱ ይመስለኛል። ገና ስገባም እዛ የቀጠሩኝ ምክንያት እንዳልኩ የኮንትራክተር ካምፓኒዎች ናቸው። የተለያየ ቦታ ነው የሚያስገቡ እንደ ቋንቋ ችሎታ ማለት ነው። አሁን ምናልባት በቋንቋ ብቸገር ኖሮ የሚያስገቡኝ ቦታ የሰው የሌለበት ወይም ሞል ውስጥ ምናምን ይሆን ነበር። ግን እዛ ቦታ ሲያስገቡኝ በቃ ኮሚኒኬሽን የሚፈልግ ቦታ ነው ምናምን ያድጋል የሚል ነገር በቋንቋ ብቻና በዛ ምክንያት ወደኋላ አትቅሩ። በጣም እንግሊዝኛ ቋንቋ ማወቅ በዚህ ጊዜ በጣም አስፈላጊ ኢምፖርታንት ነገር ነው። በዛ ላይ ጥረትህን በጥሩ አቲቲዩድ ጥሩ ፐርሶናሊቲ ካለ ይፈልገዋል፣ ሁሉም ይፈልገዋል፣ አስገብተን እናሳድገዋለን የሚል አይነት ማይንድሴት ስለሚኖራቸው በዛ ምክንያት ያጎትተው እንግዲህ አሰልጥነውኝ እዚህ ደርሻለሁ ማለት ነው። ዋው ይሄ በጣም ደስ ይላል። ፌስቡክ ላይ እንግዲህ መስራት በራሱ አሜሪካን ሄጄ ጎብኝቼዋለሁ። ሳንሆዜ መሰለኛለሁ። ብዙ ዓለም ላይ በየዓለሙ አለ የፌስቡክ ኦፊስ። አሜሪካ ውስጥ በየኦልሞስት ግማሽ ስቴት የሚሆን አላቸው። ህንድ ውስጥ አለ፣ ኢቨን አፍሪካ ውስጥ አለ፣ ሳውዝ አፍሪካ ውስጥ አለ፣ አውሮፓ አለ፣ ብዙ ቦታ አለ። እኔ ግን ያለሁት ሲያትል። አሁን ፌስቡክ እንደ መስራትህ ፌስቡክ ተጠቃሚ ነህ? ብዙ አክቲቭ አይደለሁም ፌስቡክ። ባለፈውም ጠይቀኝ ኢንስታግራም ብያለሁ ከፌስቡክ እና ከቲክቶክ። አሁንም ኢንስታግራም ነኝ፣ ብዙ አልጠቀምም፣ ግን አንዳንዴ ዝም ብዬ አየዋለሁ። ዝም ብዬ ሳስብህ እኮ ይሄ ጫት እየሸጠ ጫት የማይቀመው ሰውዬ የእኛ ሰፈር እሱ ማለት እርግጠኛ ነኝ ኢንስታግራም ላይ 1 ሚሊዮን ህዝብ ይከተልሻል፣ ግን ሙሉ ሰዓትሽን ሶሻል ሚዲያ ላይ ታሳልፊ ማለት ሙሉ ሰዓቴን ራሴን ሳይ ነው ማሳልፈው። ይሄ ይለያል ማለት መስታወት ፊት ነው ራስን ያደረች ራሴን አይዋለሁ። ያሳዝነኛል ደግሞ መሞቴ። እውነቴን ነው። እንዴት ታዲያ ምን ላድርግ? በቃ እሄዳለሁ እላለሁ፣ በቃ አይ እላለሁ። ራስህ ታዝናለህ በቃ አይደል? አቤት ይሄ ውበት ይረግፋል ትያለሽ። ይጣ እርግፍ ብቻ እርግፍግፍ ጌታ የለም። ስለሞት ስታስቢ ድባቴ ያለው? ድባቴ የለውም፣ ምንም አይነት ድባቴ የለውም። ግን ያሳዝናል። ኢትስ ሪል ነው። በቃ የለህም፣ የሆነ ጊዜ ላይ የለህም። በቃ ያንን ማመን በትክክል ስታምን የሚሰማ ነገር ሌላ ነው። በነገራችን ላይ የምር ነው የምትኖረው። ሰው ማስቀየም ትፈራለህ፣ መጥፎ መሆን ትፈራለህ። በማያገባ አትገባም መቼም፣ ምክንያቱም ምንም የምታመጣው ነገር የለም። የታክሲ ላይ ጥቅስ ምን አየው መሰላችሁ? ጠዋት ስታቀድ እሞታለሁ እንጨምርበት። እውነት ነው። አሁን ብዙ ጊዜ ልክ እችን ነገር ስናጣት ነው ወደ ክፋቱም የምንሄደው፣ ወደ መጥፎነቱ የምንሄደው። ሞትን ስታስብ አለ አይደለ? በቃ ጥሩ መሆን እንዳለብህ ይገባሃል። ጽድቁና ኩነኔ ኖረም አልኖረም ማለት ነው። እኛ ደግሞ እንደምናስበው እንጠየቃለን የሚለው ነገር ስላለ በውስጥህ አንዳች ጥሩነት ይመጣልና አይ ሞት እኮ ሩቅ ነው ብለህ ስታስብ ነው ክፉና መጥፎ የምትሆነው ነው። እና አንቺ እንደዛ አይነት ስሜት ነው የሚሰማሽ? ሩቅ ከነገ ይቀርባል። ከነገ ራሱ ቅርብ ነው ማለት ምንም የምታውቀው ነገር የለማ። የቱ ነው ተረኛ መሆንን ታውቃለህ፣ ግን
ስንተኛ ተረኛ እንደሆን አታውቅም አይደል? ሶ ኢትስ ሪል ነው በቃ አለ ስላለ እንደሚሞት ሰው ነው መኖር ያለብን። በቃ ይሄ ቢያንስ ልባችንን ጥሩ ብናረግ ማለት ጥሩ ለሰው ማድረግ ልብ ይጠይቃል። አናርግ ጥሩ ግን መጥፎ ባናረግ ችግር የለውም አይደል? እዚህ ጋር ነው የሚጨበጨበው። እዚህ ጋር ይሄ ያስኬዳል። እስኪ ከመጣችሁ አይቀር ሁለታችሁም ወደ ዳኝነቱ ደግሞ ዓለም ልትገቡ እስኪ ጨዋታ ከቁም ነገር ወደ ጨዋታው አይደል? እነዚህ ነገሮች በትዳር በፍቅር ህይወት ላይ ቢያጋጥሙ ያጣላል ላያጣላም ፍረዱ ነው ጥያቄው። ልጅ የመውለድ እቅድ የለኝም ስለዚህ የማደጎ ልጅ እናሳድግ ቢል ወይም ብትል ጉዳዩ ያጣላል ላያጣላም? ልጅ መውለድ አልፈልግም ቢል ያጣላም ባይኔ። አንተ ያጣላም? ምክንያቱም የሰው ኢንተረስት ይለያያል። በዛ ነገር ከተግባባህ ምናልባት መተማመን ከቻልክ እሷን ምን ታስቢያለሽ? ምናልባት እኔ ያጣላል ነው የምለው። መስማማት ከቻሉ ይሄ ላይስማሙ ይችላሉ። መውለድ እየቻሉ ከሆነ መውለድ ባይችሉ እሱም ደግሞ ይወስነዋል። መውለድ ይችላሉ ወይ ነው ይችላሉ። መውለድ እየቻሉ ይሄ ከባድ ነው። ይሄ ትንሽ ሴንሲቲቭ ነው። ለምን ምክንያት ወደ ብሩክ የስሜት ያጣላል። ይሄ በደንብ አያግባባም። ምላሻቸው እንዴት ነው? የፍቅር ጉዳይ የሁለቱም ስሜት መሆን አለበት ነው። መውለድ እየተቻለ አይ ይቅርብንና የሰው ልጅ እናሳድግ የሚለው ሀሳብ ከአንድ ወገን ብቻ ከመጣ አስቸጋሪ ነው። ግን ደግሞ ወልዶ ደግሞ አብሮ ማሳደግም ደግሞ ይቻላል። ትክክል። አንዳንዴ ደግሞ አለመውለድ ላይ ሰዎች የሚጨነቁ አሉ አይደለ? ተወልደው ደግሞ ወላጅ የሚፈልጉ ብዙ ልጆች አሉ። እነሱን ማሳደግ አለ። በትክክል። ምላሹ እንዴት ነው? የወንድ ጓደኛሽ በተደጋጋሚ ወገቤን ምናምኔን እያለ ማሳጅ ቤት ቢመላለስ ጉዳይ ያጣላል ላያጣላ? አይ አሞት ነው። የክንዴ መልስ ያደባደባል ነው። አያጣላም። ያው ያጣላል ያጣላም። ምናልባት እሷ የምታደርገው ከሆነ ጥሩ ነው። እሷ የምታደርገው ሚስቱ የት ሄዳ ሚስቱ ታደርገዋለች። ሚስቱ ካደረገችው ጥሩ ነው። ከሌለች አያጣላም። ካለች ግን እሷ የምታደርገው ይመረጣል። ሚስቱ ካሸችው አያጣላም። የቫላንታይን ቀንን ችላ ብሎ በተደጋጋሚ የእናቶችን ቀን ብቻ እያስታወሰ ለእናቱ የሚያከብር ቢሆን ጉዳይ ያጣላል ላያጣላም? የእሷን የሚመለከት ይመስለኛል። ያጣላል። ድብን እንደው እሷስ ብታከብር የአባቶችን ቀን ያንተ ምን ይመለከታል? የአባቶች ቀን እኮ ነው ዛሬ። ብዙውን የቫለንታይን ቀን አድናቂ ስላልሆንክ ይሆናል። እኔም ገጥሞኝ ያውቃል አይደለ? በጣም ያሳዝናል። ሁሌም የእናቶች ቀን ነው፣ ሁሌም የአባቶች ቀን ነው። ለእነሱ ሁሌም ነው። ትክክል። ስለዚህ ያጣላል። ጥያቄው እሱ ይመስለኛል። ግን ያጣላል። ቤትም ንብረትም ሳይኖር ግድ የለሽም እንጋባ ብላ በእድሉ ትዳርን እንሞክር ቢል ጉዳይ ያጣላል ላያጣላም? ትዳር ስያሜውን የትዳሩን ስም በእድሉ ቢለው ምንም ነገር ሳይኖር ትዳር ውስጥ ቢገባ አያጣላም? ወንድ ልጅ ይዞ ቢገባ ባይኔ የሆነ ነገር ኖሮት ባዶ እጁን ትዳር ላይ ባይገባ ጥሩ። እያወራችሁ እርስ በርስ አውራ። እኔ ኦልሬዲ ገብቻለሁ። ልጅ ያለ ብዙ ነገር አለ። ያው አቅም ኖሮት ቢገባ እና በባዶ እጅ ባይገባ ጥሩ ነው። አብሮ ማደግ ጥሩ ነው። ግን በዚህ ጊዜ እሱ ይሰራል ብዬ አላምንም። እና ያው ይዞት ቢገባ ነው አያጣላም። በደንብ እኔ ሴቶች በዚህ ይስማማሉ ብዬ አላስብም። እንግዲህ እንደኔ መስማማት የለባቸውም። ግን ደግሞ የሚኖሩ ሰዎች ደግሞ አሉ። ያንን ደግሞ ማክበር አለብን። እንደዛ ወርክአውት ያደርጋል። በነገራችን ላይ ምናልባት እኔ እንደዛ እንግዲህ እኔን እያየ ለምን እንደምታወራው እኔ ስላገባው አይመለከትም። አንተ ያገባው ይዘህ ነው ወይስ በባዶ እጅ ነው ያገባው? አብረን ያዙት። አብረን ያዝ ነው። እኔ ያጣላም ነው ብለው በጣም በፍቅር በባዶ እጅ ገብተው በፍቅር ሙቅት ብለው የሚኖሩ ሰዎች አሉ። እኔ ፐርሰናሊ ብጠይቀኝ አላረገውም። እኔን አይወክለኝም። ግን የሚኖሩ ሰዎች ስላሉ አያጣላም አሉ።
አንቺ ያው ለምሳሌ እዛች ስቶቭና ፍራሽ ላይ የሆነ ልጅ ቢመጣ ነው በግልሽ አሁን አልተዋወቀውም እንጂ ስለዛ ልክ ነኝ ማለት ነው። እውነቴን ነው። አይ አልተዋወቀም። ያም ሆነ ይሄ ጉዳይ ያጨቃጨቃል። በየቤታችሁ ተጨቃጨቁበት ለማለት ነው። ይሄ ነው ልክ እያልን አይደለም። እሱን ነው። አዎ ይሄ ነው ልክ እያልን ሳይሆን እኔ በሆን እያልን እየፈረድን ነው። ስለዚህ እናንተም በየቤታችሁ ፍረዱ። ያጣላል ያጣላም። እሺ አንቺ ስትደውይ ባጭሩ እያወራ ንግግር እያሳጠረ የሴት የሥራ ባልደረባው ግን ስትደውል ረጅም ወሬ ቢያንዛዛ ጉዳይ ያጣላል ያጣላም። ምን ጥያቄ አለው? የሥራ ጉዳይ እኮ ነው። አይ ገና ጀምሮ ጥያቄው እንደሚያጣላ ያስታውቃል። ሳትጨርሰው ነው። ለምን አብረው አይኖሩ? እንደዛም ይቻላል። ቤት ትምጣ እያለች ነው። ደባል አድርገው ደባል የሆነ ዘፈን አለ አይደል? ዛሬ እስከነ ሚስቱ ሊናፍቀኝ ነው የሚለው የሱ ክሊፕ ነው ማለት ነው። ያቄ እሱ አላመጣው የላል ጎለጉለው ዛሬ እስከነ ሚስቱ ሊናፍቀኝ ነው። እሱ አይሰራም። በዚህ ዘመን አይሰራም ማለት አዎ። እሺ እንጠናና ብሎ 7 ዓመት ሳትጋቡ ብትቆዩ ጉዳይ ያጣላል ያጣላል? እየተጠናኑ ነው። ስለተስማማችሁ መጽሐፍ ሊጽፉ ነው። ሰባት ዓመት እኮ ስቱማች ምንድን ነው እንዴ? ታሪክ ነው እንዴ የሚጽፉት? ስለዚህ አያጣላም? ያጣላል። እንደ ሁኔታው ነው ማለት ሊፈልግ። አንዳንድ ሰው ከ10 ዓመት ምናምን ቆይቶ አይታጣቅም። 10 ዓመት ይቆያል። ከዛ በኋላ ደግሞ በ3 ወር ደግሞ ይጋባል የራሱን ሶልሜት ሲያገኝ። ጥናቱን ወደ አጠሬራ ወስዶት ነው። አጠሬራ ቢሆንማ በ3 ወሩ ያስኬዳል። ትክክል። ኦልሬዲ በቂ አጥንተው ውጤት ስላልመጣ አጠሬራ ይሆናል። ስለዚህ በትዳር ላይ መጠናናት እንደ ሰውየው ይወሰናል። እንዲህ አይነት ነገር ቢያጋጥም ግን ያጣላል እያላችሁ አያጣላም? እኔም አያጣላም ነው የምለው። ለማንኛውም እንዲህ 7 ዓመት ተጠናንተው ከተጋቡ የሙሽሪት የዳቦ ስም PhD ሺወርቅ። ልትጋቡ ለሽምግልና ትልቅ አበባ አልክም ቢል ጉዳይ ያጣላል ያጣላም? የአበባ መላክ ትልቅ አበባ አሁን ፋሽን ነው። ምን ያደርጋል አበባ? አይመነዘር እኮ ያጣላም ነው መልስ መሆን ያለበት። ፋሽን ነው አሁን ሰው እያደረገው ስለሆነ ያጣላ። አበባ ፍቅርና ያወስናል። ከአበባው እንደውም ዳይመንድ ወርቅ ምናምን ቢያደርጉት ምናልባት ቫልዩ ያለው ነገር ጠውልጎ ለሚጣል ነገር እውነት ነው። በነገራችን ላይ ከሚልኩት መሀል አንዱ ሊሆን ይችላል። አሁን እሷ እያለች ያለችው እኮ በተዘዋዋሪ አንተ ጋር ሊመጣ ይችላል። ዳይመንድ ሊግ ነው አትሌት ሊሆን ይችላል። አይ መሱ በዚህ እስማማለሁ። ያጣላም። እሺ ፍቅራችሁ ጦፎ ግን የሃይማኖትና የብሔር ልዩነት ቢኖረው ጉዳይ ያጣላል አያጣላም? በአካባቢያችን ሁላችንም እንደዚህ አይነት ይኖራል። በዘርም በሃይማኖትም ተለያይቶ የሚኖር ብዙ ሰው አለ። እኔም ጓደኞቼ ቤተሰቦች ብዙ አሉ። እስካሁን ድረስ በፍቅር እየኖሩ ነው። ይህ ጉዳይ እንደ ኢትዮጵያዊነት አያጣላም። ብሔራችንና ሃይማኖታችን ፍቅራችን እያሉ ነው። የውሸት ጋብቻ ፈጽሜ ውጭ ሀገር ልሂድና ከዛ አግብቼ ወስድሻለሁ ቢል ጉዳይ ያጣላል አያጣላም? ከሄደ በኋላ ይመለሳል? ግን ይሰየሽ አይመለስም። ምን ችግር አለ? መጀመሪያም አምናን ያገባችሁ ስለዛ እንዲህ ሲል ማመን አለባት። እንግዲህ አያጣላም? የሚያጣላ አይመስለኝም። ደባል ሆኖ ሲመጣ ነው እንጂ እንዲህ አያጣላ ማለት አሁን አፍቃሪ ሆኖ እንደዚህ ልሂድ ቢል ትፈቅዱታላችሁ? የውሸት ጋብቻ ነው። ከዓይኔ የራቀ ከልብ የራቀ ነው የሚለው ነገር እንዳለ አስተሳሰብህ ነው። አሁን ራስን ወክላ ለእኔ አይሰራም ልትል ትችላለህ። ግን ከሰዎች ስታይ ሆኖ የምታየው ስላለ እኔ አያጣላም። ፕላን ነው፣ የረጅም ጊዜ ፕላን ነው። እንደዚህ አድርጌ አመጣሻለሁ ምናምን ነው ይመስለኛል። እንደዛ ስለሆነ አያጣላም። እሺ ክለብ ልውጣ ግን ዛሬ ሌዲስ ናይት ነው ብላ ከጓደኞቿ ጋር ብቻዋን የሴት ወዳጅህ ክለብ ልትጨፍር ብትወጣ ጥያቄውን ትቀበለዋለህ ወይስ ትጣላለህ? ቆይ ሌዲስ ናይት የለም እንዴ?
አለ እንደውም ሐሙስ ብዙ ጊዜ ሌዲስ ናይት ይሆናል። ታዲያ ብቻዋን ከጓደኞቿ ጋር ብትወጣ ምንድን ነው ችግሩ? ውጥት ራሱን ስለማያምን ነው። አይ አያጣላም። ይሄ በጣም ኖርማል ነገር ነው። ተዝናንቶ ምናምን ገርፍሬንዱን አድርሶ ተዝናኝ ብሎ መሄዱ እንዳለ ምን ችግር አለው? ካመንክበት ምንም ማለት እኮ አይደለም። ያን ያህል ከፈራሃትማ የራስ ችግር ነው። እኔ አሁን በዚህ ጋር ምናልባት ቅሬታ ካለኝ ከአንቺ ሳይድ ሳይሆን ላላምን የምችለው ምናልባት የሚመጣውን ሰው ላታምን ትችላለህ። እሷ ጋር የሚመጣውን ነው እንጂ እሷን ሳይሆን እሷ ናታ ወሳኝነቷ። እሷ ጋር የሚመጣው ሰው ምን አገባህ አታውቀው። አዎ ቢሆንም ግን እዛ ጋር ያለው ነገር ብዙ ኢንፍሉዌንስ አለ ምናምን አይታወቅም። ሰው በምን ሊሳሳት እንደሚችል በዛ ከተሳሳተችማ መጀመሪያውኑ ያንተ አይደለችም። መጀመሪያውኑ ያን ስህተት ላለመፈጸም መሞከር ጥሩ ይመስለኛል። ለዛ ነገር የሚያጋልጥ ነው ማየት ያለብህ። የኔ ነው የምትለውን ሰው እኮ ለቀህ ነው ማየት ያለብህ። ሪስክ ለምን ይወሰዳል ነው እኔ ሪስክማ ተጣብቀህ እኮ አይደለም የምትኖረው አይደለም እንዴ? አባባሌ የሆነ ጭቅጭቅ ሊፈጠር የሚችል ነገር ለምን ራስሽን ታገል? አንተ ስትወጣ ሌላ ሴቶች ስታይ እንደዛ ይሰማሃል ማለት ነው። ያ አይ ዶንት ኖ እኔ በዚህ ብዙ አልስማማም። ግን ኧረ እባካችሁ ብያለሁ። ያጨቃጭቃል በጣም በየቤታችሁ እናንተ ተጨቃጨቁበት። ሚኳን አያጣላም ብሏል። ዞር ይላል ክለብ እሱ አሜሪካ ምናምን ብዙ ነገር ያያል። ለዛ አንተ ያጣላል ወንድ ልጅ ይገባዋል። እዛ ብዙ ስለሚያይ ነው። ውይ ቀጣይ ጥያቄ እንኳን ጋብቻችን በቁርባን ይሁን ብሎ ቢወስን ለዛ ደግሞ አንደኛው አካል ባይዘጋጅና ባይፈልግ ጉዳዩ የጠብ መንስኤ ሊሆን ይችላል። አይ መልስ እኮ ነው በቃ መለያየት አንዱ እሱ ራሱ የሀሳብ መለያየት ከሆነ ጋብቻ ደግሞ መጋባት እስከወሰነው ድረስ አትጋባ ማለት ነው ስለተለያየ በዚህ ምክንያት። ስለዛ በደንብ የሚያጣላ ይመስለኛል። ያ ብርክቲስ ያጣላል ብዬ አላስብም። እንደ ሰው ይወስነዋል። ሌላው ምናልባት አንዳንዱ ቤት የገባ ጥያቄ ነው። የሴት ጓደኛ አርቲፊሻል ነገሯ ቢበዛና ከዚህ በተጨማሪ በምትገዛው ነገር ወጪ ቢበዛብህ ጉዳዩን የጠብ መንስኤ ታደርገዋለህ ወይንስ ትችለዋለህ? አይችለዋለሁ። ቅድም አቅም ይዘህ ግባ ብያለሁ። ለዚህ ነገር ስለሚረዳ መቻል አለብህ። አቅም ካለ ይሄ ነገር አያሳስብም። ግዴታ ነው። ሴት ልጅ ግዴታ ነው። ያ እንዴ ለሰይፉ ያጣላል። አይ እኔ ያጣላል። አንተ ያጣላል። የሴት አርቲፊሻል ነገር ማለት ጸጉር ሊሆን ይችላል፣ ጥፍር ሊሆን ይችላል፣ ቅንድብ ሊሆን ይችላል። ያ የውበት መጠበቂያ ኖርማል ነው። ለነሱ የሚወጣው ወጪ ብዙ ሊሰማህና የጠብ መንስኤ ሊሆን አይችልም። ይዘገባ ያልኩት ለዛ ነው። ቅድም አስቤዛ ውስጥ አካትታለሁ ብሏል። ይሄ አምጣው መናጭ ያው እንግዲህ በየቤታችሁ እናንተም ይሄ ጉዳይ ያጣላም እንደው ፍረዱ ብትባሉ ምን ትላላችሁ ነው? የነ ሚኳንና የነ ብሩክታይትን ፍርድ እንዴት አያችሁት? ብዛኔ ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። Kabir Noble Menswear. አዲስ አልበሙ ኤላ ቲቪ ላይ ነው የተለቀቀው። የህዝቡ አስተያየት በጣም አሪፍ ነው። ብሩክታይት ሁሉ ሳይቀር ተመስጣ
ቲክቶክ እስከ መስራት ደርሳለች። አመሰግናለሁ። አዎ ቲክቶክ ላይ አለ አሁን አለሁ። እንዴት ነው? ያው ለመኖር ያህል አለው። ሙዚቃና ፖስት ለማድረግ ብዙ አልጠቀመውም፣ ግን አዲስ ሙዚቃ ሲኖር አለው። አሁን የዓለም ዋንጫ አለ። የአርሰናል ደጋፊ እንደሆነን ይታወቃልና ከዓለም ዋንጫስ የማን ነህ? ፈረንሳይ ቢያሸንፍ ደስ ይለኛል። ፈረንሳይ በጣም ከባድ ቲም ነው። ፈረንሳይ ካልበላው እንግሊዝ ካልበላው ፖርቹጋል በቃ ከሁለቱ ውጪ ፈረንሳይ ከሴኔጋል ሲጫወቱ ሁለቱም በቃ አንድ አይነት ቋንቋ ነው የሚያወሩት። የሰማሁት የቤተሰብ ጨዋታ ተባለ። የነጻነት ወርቅ ነፍሱን ይማር። እንደዚህ ሲሆን አፍሪካ ከአፍሪካ ጋር ሲሆን በጣም ይከብዳል። ወደ 10 ተጫዋች አፍሪካዊ ነበር፣ አንዱ ብቻ ነው ፈረንሳዊ ራቢዮ። ስለዚህ ፈረንሳይን የደገፍከው በተዘዋዋሪ አፍሪካዊነትን እያስታወስክ ነው? በትክክል ልክ ነው። እንዴት ነው አዲስ አልበምህ? አሁን የሰው አስተያየት ኧረ እባክሽ ምን ያህል ታየ? አሁን ትናንት ነው መሰለኝ ቼክ ያደረኩት 500 ምናምን ከዛ አልፏል። ትናንትም እሱን ክሊፕ ስንሰራ ቢዚ ነበር። በቅርብ ቀን እንግዲህ በኤላ ቲቪ ይወጣል። ኤላ ኧረ እባክሽ በኤላ ቲቪ። ዘፈኑን ስትሰራ የተለየ ምክንያት ነበረ? ሀሳብ መነሻ ሀሳብ? አይ ዜማም ግጥምም አልሞክርም። ብዙ ጊዜ ተቀብዬ ነው ዘፍነው። ሳምፕሎች ያሰማዋል እንዳልኩ ሚኪ ጎንደርኛ ነው ያመጣልኝ። እሱን ዘፈን ሲያሰማኝ ወደድኩት፣ ያው ወሰድኩት ማለት ነው። ሚኪ ጎንደርኛ አሁን በሶፋ ስራም ላይ ጎን ለጎን አለና ያ ሀስለር ነች በጣም የሚገርም ሶፋዎችን ያበረክታል ደንበኞቹ። ለጓደኞቹ ደግሞ የሚገርም ግጥምና ዜማም ያበረክታል። ለሚኪ ጎንደርኛ ግጥምና ዜማ ሳይሆን ሰዎቹን ያገናኘ ነው። ግጥምና ዜማ ደራሲ ልዑል ካሳ ይባላል። በጣም እሳት የሆነ የሐዋሳ ልጅ እሱ ነው። ሐዋሳ ነህ? ተወላጅ ነሽ? በጣም ሐዋሳ ልጅ። ሐዋሳ እኮ አልተቻላችሁ። በጣም ገራሚ እሳት እንዴ! ለሐዋሳዎችስ ሞራል ለልዑል ካሳና ለሐዋሳ ልጆች ልጅ በመሀል ያስተዋወቀን ማለት ነው። ዘፈኑ እንግዲህ እንደገባኝ ከሆነ እንደ ምጸት ነገር አለው። አጠቃላይ ሀሳቡ ጥሪ ያለው ወድጄ ያለው በዛም ምክንያት ህይወቴ ተመሰቃቅሏል አይነት ሀሳብ አለ። የመሰበር የመጎዳት ነገር ነው። ሃርት ብሬክ ነው። እንዴት አገኘው የሰውን አስተያየት? በጣም ገራሚ ነው። ኧረ እባክሽ የሚለው ፓርት በጣም ሂት አድርገዋል። ሰው እሱ ፓርት የሴቷን ድምፅ በጣም ይወደዋል። በዚህ አጋጣሚ ዮስቲና ትባላለች። አግኝቻት አላውቅም። ሳትገናኙ በተልእኮ ነው አይገናኙም። አይቻትም አላውቅም፣ አግኝቻትም አላውቅም። ስሟን ብቻ ነው የማውቀው። ዮስቲና የእሷ ድምፅ ነው ሁሉም ሰው በደንብ አሁን እየተቀባበለ ያለው። አይ ቲንክ እሷም የሐዋሳ ልጅ ነች። አይገርምም? ፌስቡክ ዲጂታል ላይ ወይም ደግሞ ሳይበር ላይ መስራት ብቻ አይደለም፣ ዘፈን ራሱ ሲሰራ እየተላላከ በመላላክ ነው። ስለዚህ ሳትገናኙ ነው ዘፈኑ የተሰራው። ሁሉም ዘፈን ሳልገናኝ የሰራው ያው እንትኑ ሩቅ ስለሆነ አይመችም። እዚህ መጥቼ ለመጨረስ አልቻልኩኝም። እድሜ ላይ ቴሌግራም ላይ በመላላክ ሊጨረሰው። ፖስተርህ ላይ ዘውድ እየመጣ ነው፣ ሚኳን አለ። ያ ዘውድ መቼ ነው የሚጠልቀው? ንግስናው መቼ? ቀን አለው። ቀን እየጠበቀ ነው። ስቶሪው ግን እንዲያምር ልክ ያሰብኩት ነገር ሲሆን ያው የተያዘ ብዙ ነገር አለው። ዲቴል አለው አልበሙ። ዲቴሉ ብዙ ነገር አለው። ዝም ብሎ መውጫ ግን እንደ መሸጋገሪያ አድርገን እናስበውና በኋላ ግን ያሰብኩትን ሳሳካ በደንብ ሴንስ ስለሚሰጥ የዛኔ ደግሞ አወራዋለሁ በደንብ። ቅድም ስለ ልደት እያወራን ነበረ። ኢትዮጵያውያን ዝነኞች ሴቶቹ ቅድም እያለች ነበረ በጣም ልደት ሲከበር የተለያዩ ቦታዎች ላይ ከነ ምክንያቱ ነውና ሚኳ እንደዛ ወንዶቹ ላይ እንደዛ ነገር አላይም። ብዙ ጊዜ ልደቱን የሚያከብር ከ10 ዓመት በኋላ ስላልከኝ ነው አይደል? በድፎ ዳቦ የ5 ሻማ ዳንቴሉን መለስክ እኔ 18 ላይ ነው ያቆምኩት። 18 ዓመት ሲሞላኝ ወደ ውጭ ልሄድ ነበር ምናምን እንደ ሴሌብሬሽን ነገር ተደርጎ ቤት ተከበረልኝ። ከዛ በኋላ እንደዚህ በቁም ነገር አክብሬው አላውቅም። ትዝም አይልም? አይ ትዝ ይለኛል። ያው ቤተሰቦችም ሲደውሉልኝ ምናምን እንኳን ሻማ አበራለሁ ቤት የራሴ ዝም ብሎ ማስታወሻ ነገር። በመቀጠል ከጓደኞች ጋር ምናምን አንድ ሁለት እላለሁ። ከዛ ውጪ በምንም መንገድ አላከብረውም። ምናልባት አንተም አሜሪካን ሀገር ላጤ እንደሆንክ ባለፈው ነገር ይኛል ማለት ራስን የምታበስለው ብዙ ጊዜ ስለ ምግብ ላወራችሁ ነው። ስለ ምግብ ነው። እሺ ምግብ ያለፍኩበት ሁሉ ይጣፍጣል ማለት
ባልሰራውም ይመስለኛል። እውነት እንትን አይደለሁም ላይክ ባለሙያ ነኝ ብዬ አልሰክስም። ይሄ በጣም ባለሙያ ሆኜ ሳይሆን ምግብ የሚጣፍጥለት ሰው የለም። በቃ ምንም ነገር ካደረገ እኔ እንጃ እኔ በቃ በጣም በቃ ይጣፍጥልሽ ተብያለሁ። ጌታ እኔ ሌላ ነገር አይ ተናካሾሻ ጨዋታ ሌላ ነገር አለ። እኔ ሆነሽ ቢሆን ኖሮ አምንሽ ነበረ፣ ግን አይመስለኝም። ማለት መጠየቅ ራሱ ቢቻል ደውለህ ብትጠይቅ ጉድ ነው የምትሰማው። ባልፍበት እኮ ነው የምነግርህ። በቃ የሆነ ነገር አድርጌ ምንድነው የምታደርጊው ነው የሚሉኝ። የእውነቴን ነው ላይክ ለፈን ምናምን ሳይሆን እንዴት እንደሆነ አላውቅም። በተለይ የምሰራው ዶሮ በቃ የሆነ ቀን ሰርተሽ አቅምሽን እስቲ ስንት ናቸው ሰርተሽ ያው የሁለትና ያው ካሉ እነሱ እንግዲህ ደስ ይለኛል። ሱፐር ማርኬት ተገናኝተናል። ምኑ ጋር መሰለ? ታፑ ቁሌት ላይ ላዩ ላይ የተቀቀለ እንቁላል ቁጭ ታደርጋለች። ብርክቲ ዶሮ ቀላሉ ፓርት እኮ እሱ ነው። ቁሌቱ ቀላል፣ ዋናው ዶሮ ላይ ነው። አይ ቁሌት ቀላል አይደለም። ዋናው ቁሌት ነው እንጂ ዋናው እሱ ነው። ሲጀመር ዋናው ቁሌት ነው። ባለሙያ ምናምን በዚህ ታውቃለህ። ቁሌት ነው ማጥላላት ነው ዋናው። አሁን ብዙዎቻችን ኑሮ ተወዶብናል። የወር ወጪዎችን ስታስብ በጣም የምታወጪው ላይ ነው? ዶሮ ላይ ብረስት ነው የምበላው። ብረስት ያው ስፖርተኛ ስትሆን ብረስት ግዴታ ነው። ብረስት ትበላለህ። ከዛ እንቁላል ምናምን አቮካዶ እንደዛ ነው የምትበላው። ፕሮቲን ነው ፉል ፕሮቲን ነው። ፉል ፕሮቲን ነው። ብዙ ፕሮቲን ነው ያ በደምብ። ስለዚህ ቤት ነው የምትመገቢው? ራሴ ነኝ የማበስለው። ያ በጣም አሪፍ ነው። እስካሁን ራሴ ነኝ የማበስለው። ብዙ እንደነገርኩ እኔ የምሰራውን ጣዕም ማግኘት ስለማልችል ብዙ ጊዜ ራሴ አበስላለሁ ለራሴ። ሼፍ ብርክቲ ቅድም ያለችው ነገር አሁን ነው የገባኝ። ያለች ትልቅ ሀብት ምን አልኩ? ልብ። ማንም በእኔ ደረጃ ጣዕሙን ሊያመጣው አይችልም አለች እኮ። ሼፍ ሄኖክ እየሰማ ነው? የለም እዚህ ቪዲዮ ላይ ሞራሌ በጣም ነው የተነካው። አልፏል። ሶፍት አልጋ ላይ መብላት ጀመረሽ። ኮሜንቱ እንደውም በጣም ያስጋል። ወንዝ ላይ ሞክሬው ይዞብኝ ሄደ። አንቺ እንዳረክሽ ወንዝ ላይ ሞክሬ ይዞብኝ ሄደ። በነገራችን ላይ እስኪቀበልና ላይ ሞክረዋለሁ። ይሄዳል። ይሄ ታይላንድ ነው። አየህ ወንዙ ራሱ ምግብ ይመርጣል። የኔን ድርቆሽ ፍርፍር ይዞት አይሄድም ነው። ታይላንድ ነው። ታይላንድ ነው። ፑኬታ ታይላንድ ነው። ፑኬታ አይቼዋለሁ። ፑኬታ በጣም ያምራል። የሚገርማችሁ ነገር እዚች ጋር የሆነች ነገር ታምሜ ነበረ እና ውጭ መታከም አለብህ ተብዬ በጊዜው ባንኮክ ሄጄ ነበረ። ያ ለሕክምና ብዙ ሰው ይመርጠዋል። ለሕክምናና ምንድነው ማስታወቂያ ስለመሰረላቸው የሆስፒታሉ በተደረገልኝ ከፍተኛ የሆነ ቅናሽ ነው የሄድኩት። ከዛ ሄድኩኝና ከዚች ላይ ይሄ ነገር ካንሰር ነው አይደለም የሚለው ነገር ማጣራት አለብን አሉ። እሺ ተብሎ ተወሰደና ውጤቱ ከ2 ቀን በኋላ ነው። ለማንኛውም አንተ እቺን 2 ቀን ባንኮክ ልያታሉ። አስበሽዋል? የምር ነው ግን ተው ከምሬ እኮ ነው። በእነሱ ወጪ ነው። አይ ሰይፉ ሲያወራ ሁሉ ነገር ቀልድ በጣም ያቀለዋል። ከምሬ እኮ ነው። ከዛ በኋላ 2 ቀን ወጣሁኝ። አሁን የምትይው ቦታ ነው እንግዲህ ፑኬት የሚባል ቦታ። ፑኬታ ያው በስፖንሰር ነው። ቁጭ ብዬ ልደሰት ሲያምር ደስ ሲልልና የካንሰር ውጤት ልደሰትልና ውጤቱ ማለት ነበርክ። 2 ቀን ሙሉ ለካ የሚያምር ቦታ ላይ ቁጭ ብለህ ስጋትና ፍርሃት ልብ ውስጥ ካለ ያ ቦታ አያምርም። ከ2 ቀን በኋላ ሲሄድ ከካንሰር ነፃ ነህ ተባልኩ። እሰይ በፑኬትና በፖኬት መሀል ልዩነት እንዳለው ነው የራሱ አሁን የገባኝ። አይ በፖኬት ነው ፑኬት የምትሄደው። አሁን በኦንላይን ቢዝነሱ ነው። ምን ነው ሰይፍዬ ላለማምድህ እንዴ? በጣም እንትን አለ። እንደዚህ የሚያኖር ከሆነ ልግባብ። ብዙ ሰው እኮ ትራቭል የሚያደርገው እንደዛ ነው። ቲክቶክ ላይ በደንብ ስለማታይ ነው እንጂ ኦንላይን ቢዝነስ ጀምሩ ነው ሁሉም ሰው የሚለው።
ቁጭ ብለህ የምትሰራው ነገር ነው። ቤትህ ኮምፒውተር ላይ ነው የምትሰራው፣ ስልክ ላይ ነው የምትሰራው ለነገሩ አሁን ዶናልድ ትራምፕ ሀብታም የሚሏቸውና አጠገባቸው ያስቀምጧቸውን ሰዎች በቀደም ሳይ ቻይና ይዘዋቸው እንዳለ የኦንላይን ሰዎች ናቸው። እነ በረክቴ ናቸው። ለእነ በረክቴ በእናታቸው እነ በረክቴ ዋው! አንቺ ማትረሺውና ድጋሚ መሄድ የምትፈልጊው ቦታ የት ነው? እዚህ በደንብ በድጋሚ ብሄድ ደስ ይለኛል። ፑኬትን በጣም ወድጃታለሁ። ምግቡ በጣም ይጣፍጣል። እንዴ በጣም ወፍሬ ነበር፣ እንደውም ፈርቼ ነበር ራሱ። እንደው ለስንብት ባንኮክ በሄድኩበት አጋጣሚ አንድ ባለ ታክሲ ወደ ሆቴል ይዞኝ ሲሄድ የወሰደኝ መንገድ ጨለማ ነበር ማታ ላይ እና መስሎኝ እባክህ አቁም ብዬ ተጨቃጭቄ የሆቴልን አድራሻ ሰጥቼዋለሁ። ከዛ አስቆምኩት። ምን ነው አለ። ኧረ እኔ አልፈልግም እንዴ ብዬ ተነስቼ ሌላ መኪና ፍለጋ ሄድኩኝ። ሌላ ታክሲ ያገኘውና የሆቴልን አድራሻ ስሰጠው በዛው በጨለማ ይዞኝ ሲሄድ መቼም ተነጋግረው አይመቱኝም ብዬ ዝም አልኩ። ለካ በተለየ መንገድ ነው እኔ ብዬ በማላቀው። ምክንያቱም ሳምንት ሆኖኛል። ሳምንት ሙሉ በዛ መንገድ አልሄድኩም። አንድ አይነት መንገድ ነው የሄድከው ነው? አዎ በተለየ መንገድ ሲሄድብኝ አይ ዘረፋ ነው ብዬ ነበር ማታ ስለሆነ። በኋላ ላይ በሁለተኛው ታክሲ ሆቴል እንደደረስኩኝ መጀመሪያ ላይ አውርደኝ ያልኩት ሾፌር ቆሞ ጠበቀኝ እና ምን እንደሆነ ለማወቅ ነው ምናምን ሳየው ራሱ አፈርኩኝ። አይ ትመታኛለህ ብዬ ነው አይባሽ ግን ምን በቃ ራሴን ያው መዋሸትም ስለሌለብኝ አይ እኔ ፈርቼ ነው በቃ በጨለማ ውስጥ ይዘህ ስትሄድ ስላላመንኩ ነው። ምን እንዳለ ታውቃላችሁ? እኔ ብቻ ሳልሆን ባንኮክ ውስጥ ያለን ትራንስፖርት ላይ የተሰማራን ሰዎች ማንኛውም ሰው ላይ ዘረፋ አንፈጽም። ምክንያቱም አገሪቷ የምትኖረው በሆስፒታል ቱሪዝም ነው። እኔ አሁን አንተን ጫካ ላይ ያስገብቼ እዚህ ብመታህና ብዘርፍህ አገርህ ሄደህ ሌላ ቱሪስት አትልክም። ትክክል ነው። ስለዚህ የፈለክበት ቦታ ከነደህነት ማድረስ ለነገ እንጀራ ዋስትና ነው አለ። ትክክል። አይገርምም? እያንዳንዱ የባንኮክ ታክሲ ነጂ፣ ቱክቱክ ነጂ የሀገሩ የባህል አምባሳደር ነው፣ ልክ እንደኛዎቹ። አሁን ለሚኳን ዘፈን ዝግጁ ናችሁ? የሚቀርበው ስራ ምንድነው? አሁን ተይደማም ወዳችሁ በጣም አሪፍ ዘፈን ተይደማም የሚለውን ስራ ከክላሲ ባንድ ጋር አብረን ይዘን እንመጣለን። አብሮ ሊቀርብ ነው እንግዲህ። ሚኳን ከአሜሪካን የመጣው አዲስ አልበሙ ኤላ ላይ ገብታችሁ ተደሰቱበት። ብርክቲም በአዲስ ተከታታይ ድራማዋ መጣለች። ዲዛይነሮቹ አዲስ ተከታታይ ድራማዋን ይዛ ስለመጣች ነው ዛሬ እንግዲህ የሆነችው ብርክቲ። በሚቀጥለው የምንገናኘው ያው እንግዲህ በህይወትሽ ውስጥ ባለውለታ የሆነችው የልደታዋ የሰማሃር ናት። እሷ ከተገኘች ከእሷ ጋር እንደገና እዚህ እንድትመጣ ተመኙላት እስኪ። ማለት የምትፈልጉት ነገር አለ? ለሰንበት ምስጋና እስካሁን ድረስ አልበሜ ከወጣ ጀምሮ እስካሁን ድረስ ለምትደግፉኝ፣ ለምታዳምጡት፣ ለምትሰጡኝ ጥሩ አስተያየት በጣም አመሰግናለሁ። ቆንጆ አልበም ነው የሰራሁት። ሁላችሁም አድምጡት እላለሁ። ብሩክቲ ምትይታለ እኔም የምትደግፉኝንም የምትነቅፉኝንም አመሰግናችኋለሁ። በዚህ አስተያየትሽ እኔ እሱን ዘፈን አረባ ከመልእክቶች በኋላ በሚኳን ዘፈን እንሰነባበታለን። ስላያችሁን ከልብ ነው የምናመሰግነው። ሳምንት በሌላ ልዩ የመዝናኛ ዝግጅት ለመገናኘት ያብቃን። ፈጣሪ ኢትዮጵያንና መላውን ዓለም ይባርክ። ባባይ